ህወሓት የተፈራውን ጦርነት በይፋ ጀመረው። ጠቅላዩ ለጀነራል ይልማ መርዳሳ ጥብቅ ትዕዛዝ ሰጡ። ጀቶችና ድሮኖች ተሰማሩ። በሸረሪና ከባድ ውጊያ ተቀስቅሷል። ጠቅላዩ በወልቃይት ጉዳይ ግልጽ አቋማቸውን አስታወቁ። ፋኖ ወልቃይትን ለህወሓት አሳልፎ ሰጥቷል። ጠቅላይ ሚኒስትር አብይ አህመድ ጀነራሉ ድል በድል ሆኑ። ጠላታቸው ተፍረከረከ። የአማጺው ቡድን ከነ መሳሪያው ለመከላከያው እጁን ሰጠ። ከዛሬ ነገ ይፈነዳል በሚል ሲፈራ የነበረው ጦርነት በመጨረሻም በወልቃይት አቅጣጫ መፈንዳቱ ተነግሯል። ህወሓት ዝግጅቱን ማጠናቀቁን በገለጸ ማግስት በሸረሪና በኩል ሱዳን አስቀምጧቸው በነበሩ አርሚዎች አማካኝነት ጥቃት መክፈቱ ሲገለጽ፣ ጠቅላዩ ደግሞ ለአየር ኃይል አዛዣቸው ልዩ ትዕዛዝ መስጠታቸው ተመላክቷል። በሸረሪና በጀቶችና ድሮኖች የታገዘ ከባድ ውጊያ እየተደረገ እንደሆነ የተገለጸ ሲሆን ህወሓትም የፌዴራል መንግስቱ ጦርነት አውጆብኛል ሲል መግለጫ አውጥቷል። ከግንባር የተሰሙ መረጃዎችን አክለን በሰፊው እንመለስበታለን። በሌላ መረጃችን ደግሞ ህወሓት ግዛቴ ነው አስመልሰዋለሁ በማለት ጦሩን ባንቀሳቀሰበት ወልቃይት ጉዳይ ጠቅላይ ሚኒስትር አብይ አህመድ አቋማቸውን ይፋ አድርገዋል። ጠቅላዩ ከአንድ የመንግስት ሚዲያ ጋር ባደረጉት ረዘም ያለ ቃለ መጠይቅ ፋኖ ወልቃይትን ለህወሓት አሳልፎ ሰጥቷል ሲሉም ተደምጠዋል። የጠቅላዩ ንግግርና ጀነራሉ ድል በድል ስለመሆናቸውና የአማጺው አባላት ከነ መሳሪያቸው እጅ ስለመስጠታቸው አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በማለዳው እጅግ ሲፈራና እንዳይቀሰቀስ በርካታ ጥረት ሲደረግለት የነበረው ውጥረት ፈንድቶ ውጊያ መቀስቀሱ ተሰምቷል። ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ከንጋቱ 11 ሰዓት ከ45 ጀምሮ በሸረሪናና በአካባቢው በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱ ተሰምቷል። የወጡ መረጃዎች እንደሚያመላክቱት በአካባቢው የተቀሰቀሰው ግጭት በእግረኛና በሜካናይዝድ ክፍሎች እየታገዘ ከፍተኛ የጦርነት እንቅስቃሴ ሲሆን ሁለቱም ወገኖች በከባድ መሳሪያዎች የታገዘ የተኩስ ልውውጥ እያደረጉ እንደሚገኙ ተጠቁሟል። ይህ በሸረሪና አካባቢ የተነሳው ከባድ ውጊያ ሰሞኑን ከሁለቱም ወገኖች በኩል ሲስተጋቡ ከነበሩ የቃላት ምልልሶች እንዲሁም የሚዲያ ውጥረቶች በኋላ የተከሰተ መሆኑ ተመላክቷል። ወቅታዊውን ሁኔታ ተከትሎም የተከሰተው ይህ ግጭት ወደ ሌሎች ግንባሮችና አካባቢዎችም ሊስፋፋ ይችላል በሚል በአካባቢው ነዋሪዎችና በህዝብ ዘንድ ከፍተኛ ስጋት መፈጠሩ እየተገለጸ ይገኛል። አርሚ 70 በመባል የሚታወቀው የትግራይ ሰራዊት አንዱ ህወሓት ሲንቀሳቀስበታል ተብሎ በሚታወቀው በዚህ ስፍራ የተቀሰቀሰው ጦርነት በእግረኛና በሜካናይዝድም ጭምር እየታገዘ ከባድ ጦርነት መሆኑን የጠቀሱት ምንጮች ክስተት በቅርቡ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየውና ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበትን ህዝባዊ ኮንፈረንስ መጠናቀቁን ተከትሎ እየተቀሰቀሰ ሊሆን እንደሚችል ግምታቸውን ይሰጣሉ። ሰሞኑን እየታየ ካለው የሚዲያ ጦርነት አንጻር ዛሬ ንጋት ላይ የተቀሰቀሰውና አሁንም እየቀጠለው ከባድ ጦርነት ወደ ሌሎች ግንባሮችም ሊስፋፋ ይችላል የሚል ስጋት መጫሩን እነዚሁ ምንጮች አክለው ገልጸዋል። ህወሓት ወደ ጦርነት እንድንገባ በርካታ ትንኮሳዎችን እየፈጸመብን ይገኛል። እኛ ለትግራይ ህዝብ በማሰብ ነው ጦርነት አንፈልግም እያለን ያለነው ያሉት ጠቅላይ ሚኒስትር አብይ ለአየር ኃይል አዛዡ ጀነራል ይልማ መርዳሳ ጥብቅ ትዕዛዝ መስጠታቸውም ተሰምቷል። በጠቅላዩ ልዩ ትዕዛዝ ጀቶችና ድሮኖች ወደ ሁመራ ማቅናታቸው የተነገረ ሲሆን ድሮኖች እርምጃ መውሰድ መጀመራቸውም ተመላክቷል። በሁመራ አቅጣጫ ሸረሪና ላይ በሀገር መከላከያ ሰራዊት ላይ ውጊያ የከፈተው የህወሓት አርሚ 15 ሜካናይዝድ ኃይል ኮር 153 ሙሉ በሙሉ መደምሰሱም ተሰምቷል። ከአርሚ 70 ጋር ተቀላቅሎ ገባ የተባለው የሱዳን እግረኛ ወታደርም እንዲሁ ከባድ ምት እንደደረሰበት ተነግሯል። በሌላ በኩል ተተኳሽ የጫኑ ከባድ መኪኖች ላይ በደረሰ ጥቃት በፈነዳ ከፍተኛ ፍንዳታ በህወሓት አርሚ 70 እና አርሚ 15 ኮር 152 እግረኛ ሰራዊት ላይ ከፍተኛ ጉዳት መድረሱ ተጠቅሷል። ጥቃት እንዲከፍት ያዘዘው ኃይል ላይ ያልጠበቀው ውርጅብኝ የወረደበት ህወሓት እንደለመደው ጦርነቱ እኔ ያልጀመርኩትም የፌዴራሉ መንግስት ጦርነት ከፍቶብኛል ሲል መግለጫ አውጥቷል። በትግራይ ብሔራዊ ክልላዊ መንግስት ስም ዛሬ ሐምሌ 25 ቀን 2018 ዓ.ም በመቀሌ ይፋ በተደረገው መግለጫ የፌዴራሉ መንግስት በምዕራብ ትግራይ ዞን በሸረሪናና በአካባቢው አቅጣጫ ግልጽ ውጊያ ተከፍቶብኛል ሲል ከሷል። በመግለጫው እንደተመላከተው ጥቃቱ ከዛሬ ማልዳ ጀምሮ በድሮንና በታጣቂዎች እየታገዘ እንደሆነ ገልጾ ክስተቱ የፕሪቶሪያን የሰላም ስምምነት የሚጥስና የትግራይ ህዝብ ለማንበርከክ የተደረገ ወታደራዊ እንቅስቃሴ ነው ብሏል። የክልሉ መንግስት ብሔራዊ ጥፋት ይከታ አይሆንም በሚል መፈክር በሀገር ውስጥና በውጭ የሚኖሩ የትግራይ ህዝብ የጸጥታ ኃይሎችና የሲቪል ማህበራት ለህልውና ጥቃቱ አስፈላጊውን ዝግጅት እንዲያደርጉ ጥሪ አቅርበዋል። በተጨማሪም ህዝቡ አስፈላጊውን ጥንቃቄ እንዲያደርግ እያሳሰበ ዓለም አቀፉ ማህበረሰብ በስፍራው ከተቀሰቀሰው አዲስ ግጭት ጋር ተያይዞ ሊከተል የሚችለውን አደገኛ መዘዝ ተረድቶ ትኩረት እንዲሰጠው ጠይቋል።
ይህ በእንዲህ እንዳለ ህወሓት በወልቃይት በኩል ጥቃት ሲከፍት ራሱን የትግራይ ሰላም ኃይል ብሎ ያደራጀው ታጣቂ ቡድን ወደ መቀለ ለመግባት ዝግጅት ማጠናቀቁን ተከትሎ ወደ መቀለ ጉዞውን እንዳይጀምርም ከባድ ስጋት ተፈጥሯል። ትነግን ከመቀለ በማስወጣት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ከቀናት በፊት መግለጻቸው ይታወሳል። በቀድሞው የትነግ ከፍተኛ ወታደራዊ አዛዦች በወዲያን ጥሩ፣ በጀነራል ጉሽ ገብረና በጀነራል ከበደ ፍቃዱ የሚመራው ይህ የሰላም ኃይል መቀለ መሽጎ የትግራይን ህዝብ እያሰቃየ ያለውን የትነግ ስብስብ ጠራርጎ በማስወጣት ለትግራይ ህዝብ ሰላምና ዲሞክራሲን ለማረጋገጥ ሙሉ ዝግጅቱን ማጠናቀቁን አዛዦቹ መግለጻቸው ተከትሎ ትክክለኛው ጊዜ አሁን ነው የሚል አቅጣጫ ከያዙ ጦርነቱ አድማሱን እንዲያሰፋ ሊያደርገውና ትግራይ ዳግም ወደ ከፋ ግጭት ሊከታት እንደሚችል ተመላክቷል። ጦርነቱ የፈነዳው ጠቅላይ ሚኒስትር አብይ አህመድ ስለ ወልቃይትና እንዲሁም የህወሓት ቁልፍ ሰው ሞንጆሪኖ በ8 እዝ ተከበናል የሚል ንግግር ባሰሙ ማግስት መሆኑ አግራሞትን ፈጥሯል። የህወሓት ቡድን ቁንጮ አመራር ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የመከላከያ አካባቢ መፈናፈኛ እያሳጣ ነው ሲሉ በትናንትናው ዕለት መግለጻቸው ይታወሳል። 8 እዝ የመከላከያ ሰራዊት ትግራይ ድንበር ተከማችቷል ሲሉ የከበባውን ጥንካሬም አብራርተው እንደነበር አይዘነጋም። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ይህንን ያሉት ህወሓት የጦርነት ቅስቀሳ ለማድረግ ባዘጋጀው መድረክ ላይ በደቡብ ምስራቅ ዞን ተገኝተው መድረኩን በመሩበት ወቅት ነው። ኃላፊዋ በስብሰባው ስለ ፕሪቶሪያ ስምምነትና ስለ አሁናዊ ፖለቲካዊ ውጥረት ማብራሪያ በሰጡበት ወቅት ለሺህ ዓመታት ወርቃማ ታሪክ እየሰራን ህልውናችንን አስጠብቀናል፣ በፍጹም እዚህ ደርሰን አንሰበርም ማለታቸው አይዘነጋም። ታዲያ የህወሓት ማዕከላዊ ኮሚቴ ዋና ከፍተኛ ጀነራሎች ከፍተኛ የጦርነት ቅስቀሳ አከናውነው ባጠናቀቁ ማግስት አርሚ 70 በሸረሪና ጥቃት መክፈቱ ሲጠበቅ የነበረው ጦርነት በይፋ ያወጀ ተደርጎ ተወስዷል። በቀጣይ መረጃ ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር ያደረጉት ቆይታ ትላንት ምሽቱን ተለቋል። ጠቅላዩ አማራ ክልልን በተመለከተ ሰፊ ቆይታ ባደረጉበት ቃለ መጠይቅ ወልቃይትን በተመለከተ አስገራሚ ንግግርን አድርገዋል። ጠቅላዩ በቆይታቸው አሁን ላይ በአማራ ክልል ስር የሚገኘው ወልቃይትን በአማራ ክልል ለአማራ ህዝብ እየታገልኩ ነው የሚለው ፋኖ ለህወሓት አሳልፎ ሰጥቷል ሲሉ ተደምጠዋል። ጠቅላዩ አክሎም ህወሓት ወልቃይትን እንዳይቆጣጠር የፌዴራሉ መንግስት ነው የከለከለን እንጂ ወልቃይትን በኃይል የሚሆን በሌላ መቆጣጠር እንችል ነበር እያሉ እኛን ነው የሚወቅሱን ሲሉ ተናግረዋል። በወልቃይት ጉዳይ በሁለቱም ክልሎች አማራና ትግራይ በርካታ ጥያቄዎች ወደ ፌዴራል መንግስቱ እንደሚላኩ የገለጹት ጠቅላዩ በትግራይ በኩል በፌዴራል መንግስት ስርዓት ስር በትግራይ ክልል እየተዳደር ነበር፣ በጦርነት ምክንያት ነው ያንን ቦታ ያጣ ነው የሚል ምክንያት አለ ብለዋል። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉ ነው። እየከለከለን ያለው ፌዴራል መንግስት ነው። ፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይል የሚሆን በሰላም ቦታችንን እንመልሳለን። እንቅፋት የሆነብን ፌዴራል መንግስት ነው እንጂ ለአማራ ህዝብ የሚታገሉ ወገኖች ጨምሮ እንድንወስደው ፈቅደዋል። እናንተ ናችሁ እንቅፋት የሆናችሁት ይሉናል ሲሉ ጠቅላዩ ተደምጠዋል። አብይ አክለውም ወደ አማራ ክልል ደግሞ ስንመጣ ከጦርነቱ በኋላ የፌዴራል መንግስት ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል መንግስት አልመለሰም ብለው ያስባሉ ብለዋል። ሁለቱም ጋር ጥያቄ አለ ያሉት ጠቅላዩ ይህንን የምንፈታው አንዱን ወገን በማስደሰት ለአንዱ ወገን ምላሽ በመስጠት አንዱን ከጥያቄው ጋር እንዲቆይ ብናደርገው ዘላቂ ሰላም አይመጣም፣ የጊዜ ጉዳይ እንጂ መልሶ ግጭት ይፈጠራል። መልሶ ግጭት የሚፈጥርን ነገር ለአጭር ጊዜ ፎይታ፣ ለአጭር ጊዜ ደስታ መመለስ ደግሞ የመንግስት ፕሮሲጀር አይደለም ብለዋል። የኛ አንደኛው ፕሪንሲፕል ሚዛናዊነት ነው ያሉት አብይ ሁለተኛው ሙሉ እይታ ነው በማለት በምንወስዳቸው ውሳኔዎች ዘላቂ ሰላም፣ ዘላቂ ልማት፣ ዘላቂ አብሮነት መረጋገጥ አለበት። የአጭር ጊዜ ድል ከሆነ ታይም ቦምብ ነው፣ ነገሩ ለጊዜው ይዳፈናል እንጂ ከናካቴው አያጠፋውም ብለን ስለምናስብ አንመርጠውም በማለት የወልቃይት ጉዳይ መፍትሄ ሊያስገኝ የሚችለው ምክክር ብቻ እንደሆነ ገልጸዋል። ጊዜ ወስደን ተወያይተን ተመካክረን ህግና ስርዓትን ተከትለን የህዝቦችን ተሳትፎ አረጋግጠን ብንወስን ዘላቂ ሰላም ሊያረጋግጥ ይችላል የሚል እምነት አለን ያሉት አብይ የወልቃይትና አወዛጋቢ ቦታዎችን በተመለከተ መፍትሄ ሊገኝ የሚችለው በምክክር መሆኑን ገልጸው ለዚህም የሀገራዊ ምክክሩ መፍትሄ እንደሚኖረው አበክረው ገልጸዋል። በአካባቢው ስላለው የሰላም ሁኔታ ከጋዜጠኛው ጥያቄ የቀረበላቸው ጠቅላይ ሚኒስትር አብይ አህመድ ከአማራ ክልል ጥያቄ አንጻር ከበፊቱ የከፋ ነገር አሁን አለ ብሎ ለመውሰድ ይቸግራል። በፊት የአማራ ክልል ወልቃይት ወደሚባለው አካባቢ መጓዝ አይችልም። ዛሬ ቢያንስ መሄድ ይችላል፣ ሰው መጠየቅ ይችላል። እንደው በህግ ተጠቅልሎ የአማራ ክልል ነው ባይባልም ለመንቀሳቀስ የሚከለክል ነገር የለም ብለዋል። በዚሁ መጨረሻ ወዳደረግነው አጭር መረጃ ተሻገርን። ግሩፕ 26 የተባለው የፈጣን ድጋፍ ኃይሎች አባል የሆነ ወታደራዊ ቡድን ለሱዳን ጦር እጁን ሰጠ።
የሱዳን ፈጣን ድጋፍ ኃይሎች RSF አባል የሆነውና ግሩፕ 26 በመባል የሚታወቀው ወታደራዊ ቡድን በኦምዱርማን አካባቢ ለሱዳን ጦር ሳፍ እጁን መስጠቱን አባላቱንና ወታደራዊ ትጥቆቹን ማስረከቡን የሱዳን ዜና ኤጀንሲ ሱና ዘግቧል። ወደ 45 የሚጠጉ ተዋጊዎችና መኮንኖችን የያዘው ይህ ቡድን የሱዳን ጦር በቅርቡ በሰሜን ኮርዶፋን ያደረገውን ግስጋሴ ተከትሎ ከባራና ከሌሎች የአካባቢ ስፍራዎች በመሸሽ የመጣ እንደሆነ ተገልጿል። ተዋጊዎቹ የውጊያ ተሽከርካሪዎችንና የተለያዩ የጦር መሳሪያዎችን ጨምሮ ሙሉ ወታደራዊ ትጥቃቸውን ይዘው እጃቸውን መስጠታቸውን ሱና ዘግቧል። ይህ ክስተት የተፈጸመው የሱዳን ጦር ኤልኦቤድን ከዋና ከተማዋ ጋር የሚያገናኙ ስትራቴጂካዊ መስመሮችን ጨምሮ በሰሜን ኮርዶፋን ያለውን ወታደራዊ እንቅስቃሴ ባሰፉበት ወቅት ነው። የተወረዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።